ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁ በሰላማችሁ ይብዛ። እናማ ቤተሰቦቼ ያው እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እስቲ ማታ ማን ነው እንደኔ በቃ የሆነ በደስታ እንቅልፉን አጥቶ ያደረ? መቼም ተደስታችኋል ብዬ አስባለሁ። እሱ ምንድነው ማታ ቪዲዮ አይታችኋላ? አብርሽና ሩታ የለቀቁት እንትና አብርሽ ቻናል ላይ ነው የተለቀቀው። እናማ በቃ ደስ የሚል ነገር አይታችኋል ብዬ ተስፋ አደርጋለሁ። እየተንተባተብኩ ነው መሰለኝ ማለት ከደስታዬ ብዛት የተነሳ ማለት ነው። እና ያው ደስታዬ ደስታችሁ ስለሆነ ነው ዛሬ መጣሁላችሁ ማለት ነው። ማታ ያው ይሳቅም ነበር፣ አብርሽም ነበር፣ ሩታዬም ነበረች እና ያደረጉትን ነገር አይታችኋል። በጣም በቃ ሩታዬ እኔ እንጃ ከአብርሽ ጋር ስትኖር እንደዚህ አምሮባት ያውቃል? ቤተሰብ እስቲ አምሮባት አልበሉኝ። አምሮባት ሚያውቅ አይመስለኝም ከአብርሽ ጋር ስትኖር ማለት ነው። ማለት የሆነ በቃ አሁን ላይ በቃ ተመችቷታል። አሁን ላይ ከይሳቅ ጋር ያለው ነገር በጣም በጣም ደስ ይላል። በቃ በጣም ደስ የሚል ነገር ነው። በጣም ነው ያማረባት ኮንፊደንሷ። በቃ የሆነ የውስጧን ፈገግታ የውስጧን ሰላም የሆነ ከሁኔታዋ ታዩታላችሁ። በቃ አይኗ ላይ ይነበባል እና ደስ እንዳላት ማለት ነው። እናማ በጣም ነው ደስ ያለኝ። ግን ደግሞ የሆነ ትንሽ ደግሞ ቅር ያለኝ ነገር ምንድነው አብርሽ ትንሽ ያልሆነ ነገር ተናግሯታል። ማለትም ከይሳቅ ጋር ነው የመጣችው። በይሳቅ ፊት እንደዚህ አይነት ንግግር መናገር አልነበረበትም። ያው እሱ አልፈርድበትም። ያው አንዳንዴ የጣሉት ነገር ሲያነሱበት እንትን ይላል። ወንዶች ደግሞ የጣላችሁት ነገር ሲያነሱባችሁ የሆነ በቃ መጀመሪያ ዋጋ አትሰጡም ለሴቶች። ከዛ በኋላ ደግሞ እናንተ ጥላችሁ ሌላ ሰው ሲያነሳባችሁ ደግሞ ደስ አይላችሁ። ምን እንደሆነ አላቅም። ወይ የወንዶች ባህሪ ነው መሰለኝ እንደዚህ አይነት ነገር ማለት ነው። እናማ ቤተሰብ እሱ በጣም ተናደዋል። በጣም ማለት ነው። ምክንያቱም ያ ሁሉ ሰዓት ጠብቃ እቺ ልጅ አሁን ደስተኛ መሆን ሲገባ ደስተኛ ሆንኩ ስትል ደግሞ አንዴ አብርሽ ይመጣል፣ አንዴ ሜሪ ትመጣለች፣ አንዴ ጽጌ ትመጣለች፣ አንዴ ዳኒ ይመጣል። ምን እንደሆነ አላውቅም። እናማ ያው ዳኒም በቃ ለመረበሽ ይሯሯጣሉ። ግን ደግሞ ሩታዬ ያው የሴቶች አውራ፣ የኛ ነብር፣ የኛ አንበሳ በቃ የሆነ የሴቶች የበላይነትን ወደ ላይ ከፍ አድርጋለች። ያ ምንድነው የሆነ ያኔ በቃ የበታች እንድትሆን ምናምን ሰዎች እንዲሰድቧት ምናምን አድርጎ ነበር። አሁን ላይ ግን ጊዜዋን ጠብቃ እሷም መጣች። በቃ የሆነ የሴቶች የበላይነት ነው። ለኛ ሴቶች ደግሞ እንደ ሩታ አይነት ሴት በጣም በሺ የሚቆጠር ሴቶች ያስፈልጉናል። በተለይ ለኢትዮጵያ ሴቶች ማለት ነው። ምክንያቱም የኢትዮጵያ ሴቶች ያው እንዳያችሁት እንጨቆናለን፣ ብዙ ነገር አለ። ግን እንደ ሩታዬ አይነት ነብር ሴት ደግሞ ልትበረታታ ይገባል። በቃ ከሚሊየን በላይ እንደ ሩታ አይነት ሴት እንዲፈጠር ነው የምፈልገው። አይታችኋል መጀመሪያ ላይ በቃ እንድትሰደብ የሆነ የበታችነት በቃ የበታች አርጓት ነበር በጣም ማለት ነው። በቃ የሆነ የበታችነት እንዲሰማት እያደረገ ነበር። አሁን ግን የበታች ሆኖ የተገኘው አብርሽ እንጂ ሩታ አይደለችም። ጊዜዋን ጠብቃ እሷም ማድረግ ያለባትን ነገር እያደረገች ነው። ደግሞ አሁን ሩታዬ እንደዚህ አይነት ነገር በማድረግሽ ደስ ነው ያለኝ። ምክንያቱም እንደ ሴትነት እንደ አንድ ሴት ደስ ይላል። በቃ የሆነ ራስሽን ሳጢ ጉዳትሽን አውቃለሁ ትጎጂያለሽ። ግን ደግሞ ያን ነገር በውስጥሽ ይዘሽ ውስጥሽን ከፍተሽ ካላሳየሽ በቃ ሰው በማንነት ነው የሆነ በለበስከው ልብስ ወይ ደግሞ እንደ ንግግርህ ነው። ገብቷችኋል? ውስጣችን ቁስል ይኑር ጠባሳ ይኑር ማንም የሚያውቅብን ነገር የለም ከሸፈን ነው። ሩታዬ እንደዛ ነው እያደረገች ያለችው እና በጣም ነው ምኮራብሽ። እኔ በበኩሌ ማለት ነው እርግጠኛ ነኝ ብዙ ሴቶችንም እንደምታኮሪ አልጠራጠርም። እና ሩታ ማለት በቃ የሴቶች ጀግና አውራ እውነት እና ሩታዬ በጣም ነው የምወድሽ። ይሄን ቪዲዮ እንደምታዩ አውቃለሁ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንዳንቺ አይነት ሴት ከሺም በላይ እንዲፈጠር እፈልጋለሁ። እናማ ቤተሰቦቼ ማታ የነበረው ነገር በጣም ደስ ብሎኛል። በጣም ማለት ነው እውነት ሜሪ ጋም ነበር አብርሽም ጋር ነበር። ደስ የሚል ነገር ነው። በዚሁ ቀጥይበት ሩታ፣ በዚሁ ራስሽን ሳጥይ ራስሽን ሳትጎጂ እንደዚህ ነው ማድረግ ያለብሽ። በቃ አሁን ደግሞ ሁሉም ሰው መጀመሪያ ላይ የሆነ ሜሪን በበኩሏ ማለት ነው በነገራችን ላይ
መጀመሪያ ላይ ለዚህ ደረጃ ያደረሰችው እሷ ነበረች። ግን ዛሬ ላይ ደግሞ ለማስታረቅ የሆነ ሩታዬን ለመቆጣት ምናምን እየሞከረች ነው። ይሄ ተገቢ አይደለም። መጀመሪያ ነበር ያን ነገር መስተካከል የነበረበት። እናማ ሩታዬ አሁንም ወደፊት ወድሻለሁ፣ አከብርሻለሁ። በነገራችን ላይ ማለት ነው የሩታዬ እህት እያላችሁ እኔ ኮሜንት ላይ በጣም ነው ማመሰግነው እግዚአብሔርን በጣም ነው አመሰግነው የሩታዬ እህት እያላችሁኝ ነው አመሰግናለሁ። በነገራችን ላይ ቤተሰብ የሆነ ትግስት ከሩታዬ እንድትማሩ ፈልጋለሁ። እኔ አሁን ትግስት ማለት የሆነ በቃ አላ ከሩታዬ ብዙ ነገር እየተማርኩ ነው አሁን ላይ ማለት ነው። ምክንያቱም ማልቀስ ባለባት ሰዓት መጠበቅ ባለባት ሰዓት ጠብቃለች። አሁን ግን ጠብቃ በትግስት እንትን ብላ ትግስት ኖሯት ሳትቸኩል እኛ ሴቶች በነገራችን ላይ የሆነ እንትን እንፈጥናለን ለነገሮች ማለት ነው። ማለትም እንቸኩላለን። እሷ ግን ሳትቸኩል ተረጋግታ አሁን ያለችበት ደረጃ ያደረሰችው በመረጋጋቷ ሳትቸኩል ነው። ያ ነገር ምንድነው ሳይሰማ ቀርቶ አይደለም ትግስት የሚባለው ነገር ሩታዬ ላይ ስላለ ነው። እና የብዙ ሴቶች ምሳሌ ናት ሩታዬ። ለኔ ምሳሌ ናት በነገራችን ላይ ማለት ነው። እኔ አሁን ብዙ ነገር እየተማርኩ ነው ከሩታዬ። እናማ ቤተሰብ እናንተም ከሩታዬ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። አትቸኩሉ። እንደሷ በትግስት ነገሮችን ቆም ብሎ በማየት አያስከፋም አይደለም ነገሮች ብዙ ነገሮች አሉ። ግን ያንን ነገርም ቢሆን ዋጥ አርጋችሁ ይዛችሁ የሆነ ሰዓት የራሱ ጊዜ አለው እና በዛን ጊዜ እንትን ትላላችሁ ማለት ነው። እናማ ቤተሰቦቼ ሩታዬን ያው አይታችኋታል። የሴቶች የበላይ በቃ የበላይ የሆነ ለሩታዬ የሆነ ዘፈን ብዘፍኑላት እኔ ደስ ይለኛል። እናንተ ደግሞ ቤተሰቦች አታደርጉትም አይባልም ታደርጉታላችሁ። እና ወንድ ልጅ ብቻ ማን ነው ወተግባ ዘላልሁን ማን ነው የፈቀደለት? እውነት በጣም ነው የሚያስጠላው። አንዳንድ ኮሜንቶች አያለው ስላችሁ በቃ ለወንዶች ሲሆን ማለት ነው ምንም አትናገሩ ማለት የሆነ ለወንድ ብቻ መውጣት መግባት ሴት መቀያየር ምናምን ነው የሚመስላችሁ እናንተ ማለት ነው። እኔም በበኩሌ ከዛ በፊት እንደዛ ነበር የሚመስለው። እኛ ሴቶች መፍት እንደሌለን ነበር አድርጌ እየቆጠርኩ የነበረው ማለት ነው። እና እኛ ሴቶች መፍት እንዳለን ቤተሰቦቼ ሳትቸኩል በቃ የሆነ ጭምት ያለች ልጅ ታውቃላችሁ። እግዚአብሔርን ሩታዬ ልጅ ናት እንዳያቻት፣ ግን አስተሳሰቧ ድርጊቷ ምናምን በጣም በቃ እድሜው እንደሄደ ሰው ነው። ያ ምንድነው የሆነ በስላለች። ሰዎች ሲበስሉ የሚያሳዩት አክት ነው አሁን ላይ እያሳየች ያለችው ማለት ነው። እናማ ቤተሰቦቼ አሁንም ከጎኗ እንድትሆኑ ደግሞ እያበረታታችኋት ነው። አሁንም ማለት የሆነ በቃ አላ ቀጥይበት ምናምን እያላችሁ ነው። እኔም ደስ ይለኛል። ያ ምንድነው በቃ አሳልፋለች ከሚባለው በላይ ተጨንቃ አልቅሳ ብዙ ነገር ኢቭን እንኳን ታስታውሳላችሁ የዛሬ አመት አካባቢ ቤት ለሱ ብላ ቤተሰቦቿን ትታ እንኳን እስከመሄድ ብዙ ፈተናዎችን አልፋ ለዚህ ታግላ ምን ብላ ዛሬ ላይ ደግሞ ያልሆነ ነገር አደረገ። እሱ ሆነ ሳይሳሳታል አይሳሳትም አይደለም። ግን ደግሞ አሁንም እሷም ደግሞ ላይፏን ማየት አለባት። እቺ ልጅ ሁሌ ማልቀስ አለባት? እውነቴን እኮ ነው። የሆነ ሁሌ በቃ ሁሌ ማልቀስ አለባት ብዬ አላስብም። አንዳንዴ ሴቶች እናልቅሳለን ብዙ ነገር አለ። ግን ደግሞ አንዳንዴ ደግሞ የሆነ የራሳችን ምንለው ጊዜ መስጠት አለብን ለራሳችን ማለት ነው። እና ደስ ትላላችሁ እናንተም ታበረታቱኛላችሁና ቤተሰቦቼ ወዳችኋለሁ። የኔ ውድ ሩታ ወድሻለሁ። ታይዋለሽ ቪዲዮዬን አውቃለሁ። እናንተንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ወዳችኋለሁ።